ሰላም ጋይስ ሃይዲ ነኝ። ከኮምፒቲሽን በኋላ ሁለተኛ ሴሽን ነው የሚሆነው። ዛሬ ባክና ባይሴፕስ ነው የምንሰራው። ዛሬ ለየት ያለ ሰው ነው ይዤላችሁ የመጣሁት። ስለራሱ ይነግራችኋል። ገና በልጅነት እድሜው በጣም ብዙ ለሀገር በጣም ብዙ የሚጠቅሙ ነገሮች የሰራ ሰው ነው። እሱ ስለራሱ ይነግራችኋል። እሺ ሃይዲ አመሰግናለሁ። በመጀመሪያ ዛሬ እንደማታስጨንቀኝ ተስፋ አደርጋለሁ። በተወሰነ መልኩ ልሰራ ነው ልሞክር ነው የመጣሁት። ኢዘዲን ካሚል እባላለሁ። የአይቢኤክስ ቴክኖሎጂስ እና ፕሮሞሽን ሲኢኦ። የሶፍትዌር ዴቨሎፕመንት ካምፓኒ ነው። ከዛ የቲና ማርት የኢኮመርስ ካምፓኒ ደግሞ ሲኢኦ ነኝ። የኢኮመርስ ካምፓኒ እንዲሁም የሶፍትዌር ዴቨሎፕመንት ስራዎች ላይ ነው የምንሰራው። ዛሬ እንግዲህ ያው ጂም ሁሌ ባይሆንም በቻልኩት አቅም ለመግባት እሞክራለሁ። ዛሬ ደግሞ ከሃይዲ ጋር አሪፍ ጊዜ ይኖረናል ብዬ አስባለሁ። ቸስትና ባክ እኔም ገና እየተመለስኩ ስለሆነ ብዙ አላስጨንቀውም። ላይት የሆነ ነገር ነው የምሰራው። ትክክል። እንኳን ደስ አለህ ማለት ፈልጋለሁ። በጣም ትልቅ አቺቭመንት ነው። እንኳን በሰላም መጣህ ማለት ፈልጋለሁ በዚሁ አጋጣሚ። ዛሬ በፑል አፕ ነው የምንጀምረው። ውስጥ እንገባና በፑል አፕ 3 ራውንድ ፑል አፕ እንሰራና ፑል ዳውን እንጀምራለን። ማማሟቅ አይጠበቅብኝም። ትንሽ ሰውነት አክቲቭ እንዲሆን ወደዛኛው ላይ ወደ ፑል ዳውን ስንገባ ሬዲ እንዲሆን ፑል አፕ ወር ደግሞ ጀስት በእንትን በባንድም ሮ ማድረግ ይችላል። ትንሽ አይርቅም። ቶቶ በቃ በዚህኛው ሮ ታደርጋለህ። አንዱም ይቻላል። 1 ናይስ እችላለሁ። 2 3 4 ትንሽ ረፍና አንዳንድ ደግምና አትበላ ያለበት በደንብ ምንድን ነው የበላኸው? አሁን ሻወርማ ነው የበላሁት። ሻወርማ ከስንት ሰዓት በፊት? ከ1 ሰዓት በፊት። አትሊስት ከወርክአውት ከመምጣት ከ1 ሰዓት ወር ከ1 ሰዓት ተኩል በፊት። በጣም ክሬቲን አለኝና ከወርክአውት በኋላ ነው የሚመከረው ወይስ በፊት? ኦኬ ከወርክአውት በፊትም ከወርክአውት በኋላ መውሰድ ይችላል። ናይስ። ኧረ ከባድ ነው። አዎ በጣም ግን በጣም ትልቅ ሰውነት ነው ያለ። በጣም ረጅምም ስለሆንኩ ትንሽ መጀመሪያ ያንተን ቪዲዮ ያየሁት ጓደኛዬ ይሄ ሰውነት አየኸው ምናምን ብሎ ቲክቶክ ላይ ነው ኢንስታግራም ላይ ቲክቶክ ላይ መሰለኝ። እኔ አሁን ስጀምር በቃ በመጨረሻ ኳስ ጮት ስለነበር ለኳስ ይሄን አክል ሳይዝ አያስፈልግም። ሞር ስፒዱን ኤጂዲቲው ምናምን ካለ ትክክል በቂ ነው። በጣም ትልቅ ሰውነት ነው። ግን ያው ቦዲ ቢልደር ስትሆን ግን ኢቭን ኢትዮጵያን ነው አሁን ትልቅ ልመስል የሚችል። ትክክል። ሳውዝ አፍሪካ ስትሄድ ደግሞ ያለው ነገር ሌላ ያው ከተለያየ የመጡ ስለሆነ ከተለያየ ሀገር የመጣ ስለሆነ እዚህ በቃ ኮምፒቲቲቭ ነኝ እኔ በጣም ጥሩ ላይ ነኝ ምናምን ብለህ ለራስህ እንትን ትላለህ። እዛ ስትሄድ ግን ያለው ነገር ዓለም አቀፍ ሲሆን ደግሞ ያው አንተን ከመሰሉ ሰዎች ጋር ነው እንዳለ ተመሳሳይ። ናይስ። ልጨምር አንድ እሺ። ላት ፑል ኦቨርሃንድ ሳይሆን አንደርሃንድ ነው የምናደርገው። ኦኬ። ይሄኛው ሞር ወደ ላት ይሄዳል። ኦኬ። ይሄኛው ሞር ክሎዝ ስታደርገው ኦኬ ሚድ ባክህን ሂት ታደርገው። ኦኬ።
ስንት ነው አሁን እዚህ ላይ የምቀንሰው? ስንት ነው ግን ብዙ አይደለም። በዚህ ልሞክር እንዴ? ይሄማ ምንድን ነው? 2 ኪሎ እኮ 2 ኪሎ ነው። ይሄ ስንት ነው? 14 ኪሎ ሊስት እዚህ ጋር መሆን አለበት። እኔ አግዛለሁ ከከበደ። እስኪ ቀላል ነው። እስኪ go 1 2 3 nice nice ከብዳል ትንሽ ከብዳል እንትን እያለ ሲሄድ መጨረሻ አካባቢ መጨረሻ አካባቢ አሪፍ። በሳምንት ስንት ቀን ይመከራል? ኖርማል ጀማሪ ለሆነ ሰው መካከለኛ ነው እንበል። ለምሳሌ 4 ቀን በጣም ጀማሪ ባይሆን ስፔሻል እንደ ጎልህ ነው። ቢውልድ ማድረግ ፈልግ ከሆነ 4 ቀን ይበቃል። ኦኬ ናይስ። ስፔሻል ከትል ስታደርግ ሲሆን 5 ቀን ታደርገውና ኦኬ ካርዲዮም ይኖረዋል። ያው ምግብህም ይቀነሳል። ትክክል። ካርዲዮ በየቀኑ ናይስ። ከወርካውት በኋላ ወይ ደግሞ ከወርካውት በፊት በባዶ ሆድ ናይስ። ግን አሁን ቢጊነር ሲሆን ግን 3 ቀን በቂ ነው። በሳምንት 3 ቀን በሳምንት 3 ቀን ፑሽ ፑል ሌግ ያደርግና ደግሞ ረፍት ይኖረዋል። 3 ቀን ብቻ ነው የሚገባው። የቀሩትን ረፍት ስለሚያደርግ ምግብ ይበላል፣ መጨመር ይችላል ማለት ናይስ። በዚሁ ምክር ልውሰድ ብዬ ነው። እኛ ሀገር በቃ አብዛኛው የምግብ ችግር ነው። ካልበላህ ምንም እንትን የለውም። የለም የሚያስጠላው ነገር ምን ነው ታውቃለህ? ዛሬ አሁን እኔ የምበላው እኔ ኮንሱም ማድረገውና አንተ ኮንሱም የምታደርገው የተለያየ ነው። ትክክል። ግን ዛሬ ትበላለህ፣ ገና ነገ አንድ ብለህ ትጀምራለህ። ምን በቃ ዴይሊ ቲንግ አሁን በየቀኑ መብላት አለ ግዴታ ነው። ከወርካውቱ በላይ ምግብ ወሳኝ ነው። ኦኬ ቻሌንጅ የሚያደርገው የሚመስለው ሰው ወርካውቱ ነው የሚመስል። ቻሌንጅ የሚያደርገው ምግቡ ነው። እስኪሰለችህ መብላት ነው ማለት ነው። እስኪሰለችህ መብላት ሳይሆን ዴይሊ አንተ የሚያስፈልግህ ካሎሪ፣ ፕሮቲን፣ ፋት፣ ካርብ ሂት ማድረግ። ኦኬ ናይስ። እንግዲህ 3 አንድ መጨረሻ yes good slow በቃ nice yes yes ገና እኮ አንድ እንደሰራሁ የምርዝ ነው። አዎ ሁለት እጄ ራሱ አይበቃም። አሁንማ የለም ከሳ ነው ከሳ። ከመሄድህ በፊት ሳውዝ አፍሪካ ከዚህም በላይ ነበር አይደል? ከመሄድህ ከት ከመጀመሪያ በፊት 102 ኪሎ ነበርኩ በልክ አድርጌ ጨምሬ ማለት ነው። ናይስ። ከዛ ላይ ግን ስቴጅ ላይ የነበረው ኪሎዬ 94። ናይስ። ፋትህን ሙሉ በሙሉ አስወጥተህ ትክክል ያለህን ጡንቻ ብቻ ስለሆነ እዛ ስቴጅ ላይ የምታሳየው። ናይስ። ኦፍ ሲዝን ላይ ደግሞ ድጋሚ ትጨምራለህ። እኛ ሀገር ትንሽ የሆነ ምግብ ፒውር የሆነ ክሊን የሆነ ምግብ ስለማያገኙ ያገኙትን እየበሉ ደርቲ የሆነ በልክ ያደርጋሉ። ትክክል። ብዙ ፋት ይጨምራሉ ማለት ነው ምግብ። ስለዚህ ከት ስታረግ ሊን የሆነ ነገር መሆን አለበት። ምክንያቱም ሊን ካልሆነ ጨምረህ ስትቀንስ የሚኖርህ መስል ትንሽ ይሆን ክሊን የሆነ ነገር ካልበላህ ማለት ነው። ስለዚህ በልክ ስታረጉ ክሊን የሆነ ነገር በልታችሁ በልክ አድርጉ። ዘን ከት ስታረጉ ያላችሁ ፒውር መስል ሞር አሪፍ ብዙ ይሆናል። ናይስ ናይስ። መጨረሻችን ኦኬ። ያቆምኩበት ምክንያት ክሬቲን ውሃ ሪቴን ያደርጋል። ትክክል። ሰውነትህ ውሃ እንዳይዝ ድርቅ እንዲል ክሬቲኑ ውሃ ስለሚይዝ ክሬቲኑ ለውድድር 1 ሳምንት ሲቀር ኦፍ ታደርጋለህ።
5% ፕሮግረስ አድርገናል። ወርካውት ነው ሁለተኛ ነው ፑል አፕ ነው የኛ ሁለተኛ ነው። ደን ሶስተኛውን እዛ እንገባለን። እሺ ስንት ኪሎ ነው ማለት ነው ይሄ 10 ስትራፕ ዛሬ ነው ሮ የምናደርገው ከላይ ይዘን ነው ሮ የምናደርገው። ናይስ እዚህ ጋር ናይስ ይሄኛው ስትራፑ መጠቀም ኦኬ እዚህ ጋር ምንድን ነው እዚህ ጋር ሎድ እንዳይበዛ ኦኬ ናይስ እዚህ ጋር ቀድሞ እዚህ ጋር እንዳያድግ ማለት ናይስ አይ ሁለቱን ቀንስ እስኪ ወደ ማዘሩ ላንገለ ይሄን ማሽን ከከበደ ያክዛል አይከብድማ ምንም አይልም። አይ ከታዩን 5 ይጨምራል ይከብዳል። አንድ ብቻ ሮ አንበስ እስከ መጨረሻ አሪፍ ናይስ። እንግዲህ ወስኜ ነው የገባሁበት። አይ አሪፍ ነው በጣም አሪፍ። በሳምንት ስንት ቀን ነበር ብቻ? 3 ግን አንዳንዴ የሆነ ሙዴ ካልሆነ ላልገባ እችላለሁ። አብዛኛው ሰው ማለት ነው የሆነ ደብሮት የሆነ የመስራት የድካም ስሜት ተሰምቶት ትክክላው ዝም ብሎ ይሄዳል ጂም። ናይስ የሆነ ድካም ስሜት ሲሰማ የሆነ አንኮምፎርታብል ከሆንክ አርፈህ ምግብን እየበላህ አርፈህ በማግስቱ ብትሄድ ነው የሚሻል እኮ እንጂ ማክሰኞ፣ ሐሙስ፣ ቅዳሜ የሚሄድበት ቀን ነው ብለህ ዝም ብለህ ተነስተህ ግዴታ መሄድ ምናምን አያስፈልግም። አሪፍ ሙድ ላይ ከሄድክ ከአሪፍ ሙድ ላይ ሆነህ በደንብ መስራት። ግን አንዳንዴ ግን ጥሩ ሙድ ላይ ሆነ ዛሬ ይቅርብኝ ምናምን የምትልባቸው ቀናቶች አሉ። እንደዛ ግን መሆን የለበት። ዲሲፕሊን ግዴታ በየቀኑ ቴኳንዶ አንዴ ይዘኸው የምትቀመጥ ነገር ቢሆን ጥሩ ነው። ትክክል ነው። እኔ ቀንስልሃለሁ። እሺ እኔ ልስጥህ እስኪ ልሞክረው። አንዳንድ ራውንድ ይቀረና ዋጣ ጣራ እሺ ነበር መሰራ ለውጥ አይ ነበር እዛ ልምጣ ነው ከዓመት እስከ ዓመት እንዲህ ከባድ ነው። ከዓመት እስከ ዓመት ይሄንን መግባት ጨርሳል። 1 2 3 6 7 8 9 በቃ
አንድ ብቻ ነው የሚቀር። ዛሬ ትልቅ ሪዋርድ ያስፈልገኛል። አይ አሪፍ ነው አሪፍ በጣም አሪፍ። አሁን ጓደኛዬ ያለ በፊት ለአንድ ወር ብቻ ትሬነር ነበረኝ። ከዛ በኋላ ደግሞ ከጓደኛዬ ጋር መስራት ጀመርኩ። ትንሽ የተሻለ ሰውነት አለው። እሱ አሪፍ ነው። አዎ ኢቭን ነው ከአንተ የተሻለ ሰው ሲሆን በረም ጋይድም ያደርጋል። ትክክል። እኛ ሀገር የሆነ ትንሽ እንትን መቀበል አንፈልግም። ብዙ ጊዜ እቀርበታለሁ እንጂ እቀርበታለሁ። ስትቀር ራሱ ኢቭን ሪማይንድ ያደርጋል እየደወለ። ትክክል። አዎ ጓደኛ ሲኖር በጣም አሪፍ ነው። አሪፍ። ይሄንን ጨረስን። ናይስ። እዚህ ጋር ነው የምንሰራው። ይሄንን ናይስ ነው የምናደርገው። ላይ ከዚህ እንደዚህ ይዘህ ነው ወደፊት ሳይሆን የምናደርገው ስትሬት ወደታች ፖዚሽን ቸስትህ በባክህ እንደዚህ ወደ አንድ በኩል አያዘነብልም። ላይ ስትሬት ነው የምታደርገው። ስትሬት ሆነና ባክህም ስትሬት ነው የሚሆነው። እሺ ከዚህ ወደታች ይሄንን ብቻ እንታረግ። እሺ እንጨምራለን ያልከው? ሞክረው። ቀላል ከሆነማ ቻሌንጅ ማድረግ አለበት። ወገብን ቀና ቀና ቀጥ ቀጥ ከጉልበት ትንሽ አጥፍ ከጉልበቴ ትንሽ እንደዚህ አያው እንደዚህ በልና ትንሽ ወገብ ስትሬት 1 2 እንደዚህ ማለት ነው። ኦኬ እሺ። ከዛ ከፈለክ ደግሞ ይሄንን ደግሞ ኮምፕሊት አድርጓል። ያዘው እሺ። ከዛ ስትሬት ነው መሆን ያለበት። ያንተ አሁን ከዚህ ጋር እንደዚህ ብላለች። እዚህ ጋር ማለት ነው። እዚህ እሺ ያማሃል ወርባክ። ትክክል። ኦፊስም ስገባ እንዲህ ብዬ እንዳልገባ እንጂ በቃ 50 ምንም አማራጭ የለም። ወይ ጉድ! 50 ኪሎ ማንም አይጠቀምም። እሺ እኔ ቃላት እያጠረኝ ነው ወይ? ፈለክ መጠቀም ትችላለህ። ከከበደ 10 እንኳን አይከብድም። ቶ አይከብደኝም። በጣም 10 ኪሎ በጣም ትንሽ ኪሎዋም ትንሽ ጠጠር ትላለች ከሌሎቹ 10 ኪሎ ይኸው። እሺ ትንሽ እረፍት ላድርግ። ወገብህን እንዳልኩ አድርገው። እሺ እሺ 1 2 3 7 8 11 1 በቃ ቀይ ወጀን። እሺ 6 ሰውነትን አታስጨንቀው። እሺ ወገብህ ከዚህ ጋር ይሄኛውን ብቻ ነው ሰበር የምታረገው። እሺ ሰውነትን አታስጨንቀው። ከዚህ ጋር ወደ ኋላ ሂፕ ሂንጅ ማድረግ ማለት ነው። እሺ ሂፕን ብቻ ወደ ኋላ። እሺ እንደዚህ ስትሆን ከዛ ጉልበትን አጠፍ እሺ መጣ ማለት ነው በራሱ ጊዜ። እሺ ይሄንን ብቻ። እሺ ማድረግ አለብህ። የቆምክበትን ፖዚሽኑም ፐርፌክት ማድረግ አለብህ። 3 ነገር ነው አንድ ላይ የምትሰራው። ከባድ ነው። አለሽ አንዳንድ ይቀር። ከባድ ነው።
2, 3, 4, 5, ቀና 8, 9, 10, 1, 2, 7, 10, 11, up. ጨረስክኝ። አንድ ይቀረኛል። ባይሴፕስ ሁለት እንጨርሳለን። ይሄኛው አትሊስት ይሄኛው ይቀላል። ባይሴፕሱ ወይ ቁጭ ብለህ ወይ ቆመህ ዝም ብለህ ከርል ማድረግ ስለሆነ እነዚህ ይከብዳሉ። ባክ ይከብዳል። እሺ 1 2 3 4 አራት በቃ ዋሻት። እሺ ሲያልቅ ክትፎ ነው ምንድን ነው? ክትፎ እኔ ክትፎ አንድ ቀን ነው የበላው ከመጣ። ዶሮ ነው የምታበዛው ማለት ነው። በርገር ስትበላ አይቻለሁ ስቶሪ ላይ። በርገርማ ሁሌም አይደለም፣ ከዚህ በኋላ የለም በርገር አልበላም። ለተወሰነ ጊዜ ለአንድ ሳምንት እምቢ በርገርም አዳረኩኝ። ጀንክም ክሊን የሚሆነው ምግብ አዳረኩኝ። ጀስት ኢንጆይ አድርግ ስራ ላይ። አሁን የለም በርገር የለም። ወይ ዊኬንድ ላይ አንዳንዴ ቺዴ ዊኬንድ ላይ ሊኖር ይችላል እንጂ የለም። ክትፎ ዛሬ ወይ እንበላለን። እንጀራም ብዙ አይደለም ምን ያልበላም እንጀራ። ዛሬ እንጀራ እንሞክራለን። ናይስ እንበላለን። ወይ ደግሞ ሄድዜ የሆነ ነገር እናድርገው። የት ነው ሄድዜ የሆነ ነገር ያለው? ፋጢል ነው ከባድ ነው። ሰማ እሱ ለሰራው እኔ ከበደኝ። አንተ እኔ ከበደኝ። አንተ ለሰራው አስካን በጣም አረጋለን። በቃ ሰው ሁለት አንድ የዚህኛው ይሄኛው ለነገሩ አድጓል። እንዲያድግም አልፈልግም። አንድ የዚህኛው እንሰራለን፣ አንድ የዚህኛው እንሰራለን። ከዛ ደን እንጨርሳለን። ወደ ምግባችን ወደ ምግብ የምግቡ ፓርት ነው እሱ። ሞር ኤክሳይትድ የሆነ አለን። የትም እንዳትሄዱ፣ አብረን እንበላለን። የትም እንዳትሄዱ። አይ ቲንክ ዩቲዩብ ላይ ራሱ ሰው ወርክአውት ሳይሆን የሚበላ ነገር ነው የሚወደው። ዝም ብለህ የሚበላ ነገር ፖስት ታላለህ። Yes. Good. Nice. እንዲህ አይነት ስሰራ ይሄኛው ነው ሰርቻ ነው ፐርፌክት ና እስኪ ሙሉ በሙሉ እንዲያወርደው። እሺ ከዛ ስታወርደው ቀስ በል። እሺ ቀስ ታወርድ። ጎ ናይስ። ፊት ለፊት እያየህ ቀና ቸስት አፕ። ናይስ አፕ። ቀስ ብላ ወርዶ ቀስ። አንድ የመጨረሻ አንድ ቀስ 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 በቃ ድሮፕ። ናይስ ከባድ ነው። አንደኛ ሶስት አንተስ አንደኛ። ከባድ ነው። ጨርሰህ ወርክአውት ታጥበህ ስትበላ ያለው ደስታ እሱ ነው። በጣም
በቃ ትልቅ ነገር አቺቭ እንዳደረግ ሰማላ ሰክሰስ እኮ ነው እሱ። ኢቭን አንዳንዴ የሆነ ምርት ድክም ብሎ ትመጣና ወርካውት አድርገህ ታጥበህ ስትወጣ እንኳን መጣው ይለካል አይደል? እንደዛ ሆነና ከ1 ያምራል። አሁን 2 እሳ 3 ባይሴፕስ እየመጣ 4 እንዴ ቆይቼ ራሱ አላውቅም። ጂም ውስጥ ኤክሰርሳይዝ ሴሌክሽን ማተር ያደርጋል። ዝም ብለህ ያኛውን ዝም ብለህ መስራት ሳይሆን ትክክል ነው። ይሰራልህ 3 ወይ 4 ኤክሰርሳይዝ ኢች መስል ግሩፕ ትመርጥና እነሱን በደንብ ትሰራለህ። ፕሮግሬሲቭ ኦቨርሎድ እያደረክ ዛሬ አሁን በዚህ ከሰራ ኔክስት ዊክ ትንሽ የኪሎ አድ እያደረክ ቻሌንጅ የሚያደርግህ ነገር እያደረክ እነሱ ላይ በደንብ ፎከስ አድርገህ መስራት ከሰራልህ ኤክሰርሳይሱ 10 ሰው እዛም ሶሻል ሚዲያ ላይ የምታየው ኤክሰርሳይዝ መሞከር አይጠበቅብህም። ትክክል ነው። እነዚያ የሞከርካቸው ኤክሰርሳይዞች ከሰሩልህ በእነዛው እነሱን ይዘህ መቀጠል ኪሎ እየጨመርክ ደን ምግብን ማስታት በቃ ናይስ። አርፋሃል እያለኝ ነበር። ቴንክ ዩ ናይስ። ፊድ ላይ ያደረግ ነው እዚህ ጋር የስ ተወጥሮ የሚበጠስ ነው የሚመስለው። ባይሴፕስ እና ትራይሴፕስ እኮ አልሰራም እዚህ ጋር ከባድ ነው። ችላለህ ጋው አፕ ቀስ በል 2 ጋው አፕ አንድ መጨረሻ አንድ ጋው አንድ ብቻ አንድ ስሎ ዳውን በሳ ሀመር ከሉ ብቻ በዚሁ ልተኛ ሰው ጋር ቆመን ሀመር ከል እናደርጋለን። የዚህኛው ፋይናል ጥሩ ትክክል ነው። ያ ከጎን ሰዎች መኖሩ አይቀሩም፣ ግን መጨረሻ ላይ ብቻህን ወርካውት ኤቭሪ ስትራግል የምታደርገው አሴግሩፕ የምትሰራው ነገር ስላለ አይደለም። ከባድ ነው። ራስህን በራስህ ማኔጅ እያደረግክ ነው። ሁሉም ነገር ከባድ ነው። ንግባ። እሺ ሁለት ዙር እንጨምራለን። ከዛ ደን በቃ ጨረስ። yes የፈጠራ ስራ ምናምን ስትጀምር በመጀመሪያ ላይ ስትጀምር በጣም ቻሌንጅ ያደረገህ የነበረው ምንድን ነው? ቤተሰብ አይደግፈኝም ነበረ። ከዛ በኋላ ደግሞ የነበርኩበት አካባቢ ራሱ አስበው ወደ ጉራጌ ዞን እኔም እኮ ወደዛ ነበር። እዛ ነበር። መቼ ነው ወደዚህ የመጣው? 10 ዓመቴ ላይ ነው 11 ዓመቴ ላይ ዋው ወደዚህ የመጣው። ናይስ። ግን እስቲ ለእኔ ራሱ በቃ አብዛኛው ጊዜ ፋሚሊ የሆነ ትንሽ ጥሩ የሆነ ነገር ፕሮግረስ ካረክ በኋላ ነው ትንሽ ሰፖርት ማድረግ የሚጀምረው እንጂ ከዛ በፊት መጀመሪያ ላይ ወደዛ ማንም እንትን አይደለም። በራስህ ነው ያኔ የምትጣጣረውና በራስህ ያንተ የውስጥ ዲዛየር የሆነ ቦታ ሲያደርስ ሁሉም ሰው ጀግና ማለት ሰፖርት ማድረግ ይጀምራል። አሁን በቃ ሁሉም ቤት በቃ ያው የምታውቀው ነው። ለምሳሌ ሳውዝ አፍሪካ ደግሞ ሄደህ ከመጣህ በኋላ
ሰፖርተሩ በስቷል። እዛ ከሄድኩ ማለት ነው ታውቀዋለህ። ኤቭሪቲንግ ኢቨን ሶሻል ሚዲያም ላይ በጣም ኢንፐርሰንም ብዙ ነገር ነው የሚቀያየር። ስለዚህ ሰዎች እንግዲህ ድሪም ምናምን ካላቸው እስከሆነ ቦታ ድረስ ማንም ላይደግፋቸው ይችላል። ፑሽ ማድረግ ነው። ፑሽ አድርገው የሆነ ቦታ ሲደርሱ ያኔ ሁሉም ሰፖርተር ነው የሚሆነው። ያኔም ብቻችሁን ስትራግል ታደርጋላችሁ መጀመሪያ ላይ። ከዛ በኋላ የሆነ ነገራችሁ ስታደርጉ ሁሉም እናንተን ሰፖርት ማድረግ ይጀምራል። መጀመሪያ ላይ ቻሌንጅ ሊያደርጋችሁ ይችላል። ኪፕ ፑሽንግ እያላችሁ ነው ይዘዲ እየሰማችሁ እና እሱን አሁን እሱ ያለ መጀመሪያ ላይ ጊቭ አፕ አድርጎ ቢሆን ኖሮ አሁን ያለበት ቦታ ላይ አይደርስም ነበር። ንግባ። እሺ በጣም እዛ እስክንደርስ ጨንቆታል። ግን ያው 10,000 ካሎሪ ቻሌንጁ ከይዘድን ጋር እንሞክር። ይቻላል። ይቻላል። ቀላል ይመስላል ግን በጣም ብዙ ምግብ ነው። ያው እንገር ከባድ ነው። አገብክ 4,500 ምናምን ፒዛውን ያልበላን ምግብ ዘጋ። እኔ በላው ዝም ብለህ ትገለባብጣለህ በዚህ። ኧረ ከባድ ነው በጣም እላፊ ነው የበላህ። ዋው በቃ እኮ ጠዋት ጀምረህ ስራ የለ ምን የለ ጠዋት ጀምረህ በየ2 ሰዓት ልዩነቱ እየበላን ነው ያዋል እንዴ። ከባድ ነው በጣም። ጨርስ። እሺ ላስ የመጨረሻ ሴት። እሺ ሶ ጋይስ we made it። ከሞታለው ብዬ ነበረ ተርፌ ወጣሁኝ። ከይዘድን ጋር የነበረን ሴሽናችን ይሄን ይመስል ነበር። ገና ከኮምፒቲሽን ስመለስ ሁለተኛ ወርካውቴ ነው። ቻናሉም አዲስ ቻናል ነው። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። የይዘድንም የዩቲዩብ ቻናል ከስር ታግ አደርግላችኋለሁ። ሰብስክራይብ አድርጉት። በቅርቡ ቪዲዮ ፖስት ማድረግ ይጀምራል። የዛሬ ወርካውታችን ይሄን ይመስል ነበር። በሌላ ቪዲዮ እስክንመለስ ሰብስክራይብ አድርጉ፣ ሼር አድርጉ። ይዘድን ምን ይመስል ነበር የዛሬ ወርካውት ይነግራችኋል። በጣም ታፍ ነበረ። እንግዲህ እኔ አንዴ ገብቼበታለሁ ብዬ ጨረስኩኝ እንጂ ከባድ ነበረ። ግን በጣም ኢፌክቲቭ የሆነ ወርካውት ነው የሰራሁት። ያ ብቻ ሳይሆን ያው ቪዲዮም ላይ እንዳያችሁት ከወርካውቱ በተጨማሪ ሌላ ጊዜ ወርካውት ስሰራ የሚያስፈልጉኝን ብዙ መረጃዎች ነው የወሰድኩት። ብዙ ትምህርቶች ምንም አይነት ክፍያ ሳልከፍል እናንተም ጋር ይደርሳል ብዬ አስባለሁ። ከዚህ በኋላ በደንብ ይሆን አሁን እንደምታዩት ነው። በተወሰነ ጊዜ በኋላ ወይ ራሴ ኮች አደርገዋለሁ። ሙልት ቦዲ ቢልደር መስሎ ካያችሁት የሆነ ነገር ተፈጥሯል ማለት ነው። የዛሬ ወርካውት የዛሬ ምክር። ወደ ምግባችን እንሄዳለን። ወደ ምግባችን ለኔ እሺ፣ ቺክን ሳንዱች እና በኋላ ሌላ ድጋሚ ከማስጨምርሽ ሌላ ነገር አሪፍ ነው እሱ። አዎ እስኪ እንግዲህ አሁን የሚመጣውን እንዲያውና ቀጣይ ዛሬ እዚህ ያሉት ምግቦች ሄልዚ ናቸው፣ ግን 3ም 5ም ብሉ አያጠግባችሁ። አንተ ነው ማያጠግበህ። ምክንያቱም ባለፈው 2 ቺክን ሳንዱች በልቼ እዛ ጋር ኮሮሰንት ጨምሬ 1 ኬክ ጨምሬ ከዛ ደግሞ ማፈን ጨምሬ ምንም አልጠገቡም። ጠባላለ ምንም ጠባላለ። እዛ ጋር ቁጭ ብዬ ሁሉ በልቼ አያጠግብም። እነዚህን ከበላን በኋላ እነዚህን ጨምራለን። ኬክ ምናምን መፍን ምናምን ከዛ ኮፊ ጨምራል። ትንሽ ሞላ ማለት አለ። ዝም ብሎ ሄዶ እዛ ብረት ማንሳት ሳይሆን ዋናው እዚህ ጋር ያለው ነው ምግቡ ነው።
ማተር የሚያደርግ ዋናው ነገር ይሄ ነው፣ ምግቡ ነው። ከዚህ ነው ስፖርት የሚጀምረው፣ ጂም የሚጀምረው። ኦልሞስት 75% ወይስ 85% ምግቡ ነው። የቀረው ነው ጂም ላይ ፐርፎርም የምታደርጉት ዘን ሪከቨሪ ያለ እንቅልፍ ምናምን፣ አብዛኛው ፐርሰንት ምግብ። ናይስ። እንበላለን፣ እንጠነክራለን። ጥረን ነው የምንበላው። አራው የኔ ይኸው አንደኛው ደርሷል። ማማሟቂያ ስላለ ይሄ ዋርም አፕ ማድረጊያ ነው። ይሄ አሪፍ ነው። እኔ እወዳለሁ፣ እንዴ እወዳለሁ። ምንድን ነው ያለው? ጤናማ ምግብ ነው እሱማ። ይሄ ቺዝ ነው መሰለኝ። አይቷል እንቁላል አለ። ይሄ አበደ ነው። ይሄ አበደ ነው። ይሄ ብላ። ጠዋት ላይ የበላሁት 8 ነጭ እንቁላል፣ አንድ ደግሞ ሙሉ እንቁላል የውስጡ ሳይወጣ፣ ከዛ 2 ስኩፕ ፕሮቲን፣ 65 ግራም ኦትስ፣ 50 ግራም ስትሮበሪ፣ ግማሽ ማንኪያ ፔና በተር። 1 ሚል ነው የሳምንት። ይሄ አበደ ነው። እንግዲህ ሃይዲ ምንም አልጠገብኩም እያለ ነው የበላው። ቅጠል ብቻ ነው፣ በርገር ብቻ ነው የሚያጠግበው። ቅጠል ብቻ። እኔ በጣም ነው የጠገብኩት፣ በጣም ራት ደን። ኬክ ልበላ እኔ እንኳን 3 ሚል ስላለኝ ከዚህ በኋላ ችግር የለውም። ከዚህ በኋላ በስንት ሰዓት ርቀት ነው የምትበላው? አሁን ኦልሬዲ 11 ሰዓት ሆኗል። 2 ሰዓት አሁን ሄጄ አንዱን እበላዋለሁ ከዚህ እንደሄድ ከዛ ከሁለት ሰዓት በኋላ አንዱን እበላለሁ። ከዛ ማታ ላይ እኛንም ተበለን እነሰው ይኸው መጥቶልኛል። ኦኬ ኮሮስ መጥቷል። ይሄ በጣም ነው የሚጣፍጠው። ኬክ ይሄ አትሞክር? እኔ ብዙም አይደለሁም ጣፋጭ። ያኛው እኮ ነው ተመቸ። የትኛው? አይስካቴ እሞክሬዋለሁ፣ ባለፈው ጠጥቼዋለሁ። ይሄኛው አይጥም ነው። አይጣፍጥም። እዛ የጉሪ ማለት ነው። አዎ ይሄኛው በጣም ነው። እዛ እንሄዳለን። በቃ ሃይዲ እኔ ቡናዬን እየጠጣሁ ነው። ስፕሬሶ ሰላሜን እያገኘሁ ነው። ማማክ እኮ እዚህ ጋር ያለ አጡ እናንተ ሃይዲ ማን ነው የሚከፍለው?